በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ደግ ወዳጁ ጦቢትን የረዳውና መጋቢት 13 ቀን የሚነበብ የታላቁ ሊቀ መላእክት ቅዱስ ሩፋኤልን የቅድስናውን ነገር እንጀምራለን። የታላቁ ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። በቀደሙ አበው ዘመን ስሙ ጦቢት የልጁ ስም ጦቢያ የተባለ በምግባሩ ሁሉ የተወደደ አንድ ሰው ነበረ። የተወደዳችሁ ወንድሞቼ ሆይ ታላቁ ሊቀ መላእክት ቅዱስ ሩፋኤል ስለ ርኅራኄው እነግራችሁ ዘንድ ለእነዚህ ለጦቢትና ለልጁ ጦቢያ ያደረገላቸው ተአምራት እነሆ በዚህ መጽሐፍ ውስጥ ተጻፈ። ይህ ከንፍታሌም ወገን የሆነ ጦቢት ከአሴር በላይ በገሊላ አውራጃ ከቄድሮስ በስተቀኝ የታቢስ ወገን በሆነ በፋርስ ንጉሥ አሜናሶር ዘመን የተማረከ ነው። ይህ እግዚአብሔርን የሚፈራ ጦቢት በዘመኔ ሁሉ በአምላኬ በእግዚአብሔር ፊት በቅንነትና በመታዘዝ ኖርኩ። ለወገኖቼና በነነዌ ወደ ፋርስ ከኔ ጋር ተማርከው የወረዱትን ሕዝቡን ሁሉ ረዳው። ነገር ግን እስራኤልና ንፍታሌም ለአባቴም ከእስራኤል አምላክ እግዚአብሔር የተሰጣቸውን ቃል ኪዳንና በኢየሩሳሌም ለዘላለም የሠራላቸውን ሥርዓትና ሕግም ረሱ። ከንፍታሌም ጋራም በዓል ለተባለ ጣዖት ሰው። እኔ ግን ለእስራኤል ሁሉ እንደታዘዘ በልቤ ስለያዝኩት ትእዛዝም በእግዚአብሔር በዓላት ጊዜ አብዝቼ ወደ ኢየሩሳሌም የምወጣው ብቻዬን ነበር። የመጀመሪያው አስራትም ከእህሉ በመሠዊያ ለሚያገለግሉ ለአሮን ልጆች ለካህናቱ ሰጣለሁ። አባትና እናቴ ጥለውኝ ያሳደገችኝ የአባቴ እናት ዲቦራ እንዳዘዘችውም ሦስተኛ እጁን ለድሃ ሰጣለሁ። በየዓመቱም ኢየሩሳሌም እወጣለሁ። በጎለመስኩ ጊዜም ከሀገሬ ሰዎች ሚስት አገባው። ከእርሷም መልካም ልጅ ጦቢያን ወለዱ። ከነነዌ በተማረኩ ጊዜም ወንድሞቼና ዘመዶቼ ሁሉ የአሕዛብን ምግብ በሉ። እኔስ በልቤ እግዚአብሔርን አስባለሁና ሰውነቴን ከምግብ ጠበቅሁ። እግዚአብሔርም የቤቱ አዛዥ እሆን ዘንድ በኤሜኔሶር ፊት የመወደድ ጸጋ ሰጠኝ። ወደ ምድያም በራጊስ አውራጃ ለሚኖር ለታመነ ገባኤል 10 ወቄት ብር አደራ ሰጠሁት። አሜኔሶር በሞተ ጊዜ ግን ከእርሱ ተከትሎ ሰናክሬም ነገሰ። የንጉሥ ሰናክሬምም ሥራው የከፋ ልቡም ሰውን ለማጥፋት የጸና ነበረ። ከእርሱ ዘንድም ወደ ምድያም እሄድ ዘንድ አልቻልኩም። በአሜኔሶር ዘመን መልካም ለወገኖቼ ብዙ ነገር አደረግኩ። ለተራቡ ምግብን፣ ለተራቆቱትም ልብስን ሰጠው። ከወገኖቼ መሃል ተገደሉ። የተጣለ ያየሁትን አንስቼ ቀብራለሁ። በጭካኔው ብዙ ሰውን የፈጀ ንጉሥ ሰናክሬም በተመለሰ ጊዜ ከይሁዳ ሲሸሹ የገደላቸውን ሥጋቸውን ሰብስቤ ቀበርኳቸው። በድናቸውንም ክፉና ጨካኙ ንጉሥ ሰናክሬም በፈለገ ጊዜ ምንም አያገኝም ነበር። ነገር ግን ከነነዌ ሰዎች መሃል አንዱ ነገረኛ የተገደሉትን ሁሉ ሰብስቤ እንደቀበርኳቸው ለንጉሡ ሰናክሬም ነገረው። ንጉሡም በሰማ ጊዜ ይይዙኝ ዘንድ አዘዘ። እኔም ይህንን አውቄ ተሸሸኩ። የንጉሡ ወታደሮች ግን ወደ ቤቴ መጥቶ ቤቴን ፈተሹ፣ ገንዘቤንም ወሰዱ። ከሚስቴ ሐናና ከልጄ ጦቢያ በቀር የተውልኝ ነገር አልነበረም። ይህ ክፉ ንጉሥ ሰናክሬም 2 ልጆቹ ገድለውት ወደ ደብረ አራራት እስኪሸሹ ድረስም ከተሸሸኩበት ሳልወጣ 55 ቀን ተቀመጥኩ። ከዚህ በኋላም አስሮዶን የተባለ ልጁ አኪ አክሮስ በእርሱ ፈንታ ነገሰ። እርሱም የወንድሜ ልጅ የሆነውን የአናሄል ልጅ አኪ አክሮስን በመንግሥቱ ሥልጣን ላይ ሁሉ ሾመ። አኪ አክሮስም ወደ ነነዌ እንድመለስ ማለደኝ። አኪ አክሮስም የቤቱ አዛዥ አድርጎ የሾመው አክሮዶኖስ በተመለስኩ ጊዜ ከሚስቴ ሐናና ከልጄ ጦቢያ ጋር አገናኘኝ። የተመለስኩባትም ቀን በቅድስት ሰንበት በበዓለ ጰንጠቆስጤ ዕለት ነው። በዚህች ዕለትም ግብዣ አደረጉልኝ። የበላ ዘንድ በተቀመጥኩ ጊዜ እኛ ጋር የሚበላ ድሃ የአባቶችን አምላክ እግዚአብሔር ደስ ይለው ዘንድ ሄደህ ከድሆች ወንድሞቻችን አንድ ስንኳ ይዘና ብዬ ልጄን ላኩት። ልጄም በሄደበት ቆየ። በተመለሰ ጊዜ ግን አባቴ ሆይ ወደ አዘዝከኝ ስፍራ ሲሄድ ከወገናችን አንዱ ተገድሎ በአደባባዩ መተላለፊያ ውስጥ ተጥሎ አየው። ከወገናችን አንደኛው ቤት አግብቼው ተመለስኩ አለኝ። ልጄ ጦቢያም እንዲህ ብሎ በነገረኝ ጊዜ ምን አልበላሁም አልጠጣሁም፣ ሐዘን ውጦኛልና። ዳግመኛም ነቢይ አሞጽ በዓላችሁ ወደ ሐዘን ደስታችሁ ወደ ለቅሶ ይለወጣል ያለውን አስቤ አለቀስኩ።
ሲመሽም የሞተውን ሰው ቆፍሬ ቀበርኩት። ነገር ግን ብዙዎቹ ይህ ሰው ይገሉት ዘንድ አያውቅምን? በንጉሡ ትእዛዝ የተገደሉትን እንደዚህ ያሉትን ሰዎች የሚቀብር ይገደላልና እያሉ ሲንሾካሸኩ ሰማሁኝ። ከጥቂት ቀናት በኋላም ወደ መስክ ወጣሁ። ስፍራውም ያማረ መዓዛውም ልብን የሚያስደስት እንደሆነ አየሁ። በዚያች ሌሊትም በዚያ ስፍራ ፊቴን ገልጬ ተኝቼ አደርኩ። በአጸዱ ጥግም ወፎች እንዳሉ አላስተዋልኩም ነበር። ፊቴ ተገልጦ ሳለም ወፎች ዓይኖቼ ላይ ኩሳቸውን ጣሉብኝ። ወደ ባለ መድኃኒት ብሄድም አላዳነኝም። አክሮስም ብቻዬን ወደ ኤላሜድ እስክሄድ ድረስ ይመግበኝ ነበረ። ሚስቴ ሐና ግን በሰው ቤት ታገለግል ነበር። ስለ አገልግሎታም እመቤቶቿ የፍየል ጠቦት ሰጧት። ሚስቴ ሐናም ከእግዚአብሔር የምትጠብቀው ጸሎትና የምጽዋት ዋጋ ወዴት አለ? እነሆ መከራ በዛ፣ ጨለማም ወረሰ እንጂ ትለኝ ነበረ። ከዚህ የሚስቴ ሐና ነገር የተነሳም የልቤ ጭንቀት ያዘኝ። ነገር ግን ከብላቴንነቴ ጀምሮ ተስፋዬ እርሱ ነውና በእግዚአብሔር በአምላኬ ተስፋ አልቆረጥኩም። በጽኑ ልቅሶና ጩኸትም አቤቱ አንተ በሕግ ሁሉ እውነተኛ፣ ትእዛዝም ቅንና እውነት የሆነ ዓለምን የፈጠርክ አምላኬ ሆይ ኃጢአተኛ ባሪያህ እኔን አስበኝ። በኃጢአቴና አስቀድሞ በበደሉ አባቶች ኃጢአትም ቢሆን አትፍረድብኝ። ዛሬም ፍርድህ እውነተኛ ነውና በእውነተኛ ትእዛዝህ ስላልሄድን የእኔን ኃጢአት የአባቶቼንም በደል ሁሉ ይቅር በለን። በላይም የወደድከውን ፈጽም። የሐሰት ተግዳሮትን ሰምቼ ሐዘኔ በዝቷልና ከመኖር ሞት ይሻለኛል። ከዓለም ተለይቼ እሞት ዘንድም ነፍሴን የሚቀበል ላክልኝ። ከበደልም ንጹሕ ሆኜ የዘላለም ሕይወትን ወርስ ዘንድም አብቃኝ። ፊትህንም ከኔ አትመልስ እያልኩ ጸለይሁ። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ተአምር ልመናው ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና በወርሃ መጋቢት የሚነበብ የሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አቃቤ ሆሆት ሆኖ አምላኩን የሚያገለግል በመናብርት ላይ የተሾመ በእግዚአብሔር ፊት ለተልእኮ ከሚተጉ ቅዱሳን ሊቃነ መላእክት አንዱ ይህ ሊቀ መላእክት ቅዱስ ሩፋኤል ነው። እግዚአብሔር በሰጠው ሹመትም ማዕዘኗ ብርሃን በሆነ በእግዚአብሔር መንግሥት ውስጥ ሊቀ መላእክት ቅዱስ ሩፋኤል ሲገባ ሲወጣ ያየ ከአበው አንዱ የያሬድ ልጅ የነበረ ሄኖክ ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል ሩፋኤልን ብዛታቸው የማይቆጠር የብዙ የሚሆኑ አእላፋት መላእክትንም አየሁ አለ። ዳግመኛም ደግ አባት ሄኖክ ቅዱስ ሩፋኤል መካነ ነፍሳትን እንዳሳየው ተናገረ። እንዲህም አለ። ያን ጊዜ ከቅዱሳን መላእክት አንዱ ቅዱስ ሩፋኤል ከኔ ጋር ሳለ እሊህ ስፍራዎች የሙታን ነፍሳት የሚከማቹባቸው ናቸው። ለእርሱም የተፈጠሩት የሰው ልጆች ነፍሳት እዚህ ይኖራሉ። እሊህ ስፍራዎችም እስከ ፍርድ ቀን እስከ ፍጻሜ ዘመንም የተጠበቁ ይሆናሉ። የፍጻሜ ዘመኑም እስከ ታላቁ የፍርድ ቀን በላያቸው ይሆናል። የሞቱ ሰዎች ነፍሳትም ድምፃቸው እስከ ሰማይ ድረስ ደርሶ ሲከሱ አየሁ። ያን ጊዜም ከኔ ጋር የነበረውን ሊቀ መላእክት ቅዱስ ሩፋኤልን ድምፁ እስከ ሰማይ እስኪደርስ እየተሰማ የሚከስ የነፍስ የማን ነው ብዬ ጠየቅኩት። ሊቀ መላእክት ቅዱስ ሩፋኤል ይህ መንፈስ ወንድሙ ቃየል የገደለው የአቤል ነፍስ ነው። የቃየል ዘር ከገጸ ምድር ከሰው ልጆች ዘር መሃልም እስኪጠፋ ድረስ ወንድሙ ቃየልን ይከሳል ይኖራል አለኝ። ሊቀ መላእክት ቅዱስ ሩፋኤልም ከሚከብሩበት ልጅነት ተለይተው የሰይጣን አገልጋዮች የሆኑትን የመናፍስት ጌታ እግዚአብሔር ይበቀላቸው ዘንድ በዚያች የፍርድ ቀን በሚነድ ሰዓት ውስጥ ይጨምራቸዋል። ያን ጊዜም ቅዱስ ሚካኤል ለቅዱስ ሩፋኤል ከዚያች የፍርድ ቀን የተነሳ የማያዝን ሁለንተናው የማይተክዝ ማን ይሆናል አለው። በመላእክት ጌታ ፊት በቆምኩ ጊዜ የተሰወረውን ሁሉ የገለጠልኝ ከኔ ጋር የነበረው መልአክ ቅዱስ ሩፋኤልን የሰውን ልመና ወደ እግዚአብሔር የሚያደርሱ እነማን ናቸው አልኩት። እርሱም ምሕረትን ለሰው ልጅ የሚለምን በሊቃናት ላይ የተሾመ ቀዳማዊ ሩሩሃ ሚካኤል ነው። ሁለተኛውም በኃይላት ሁሉ ላይ የተሾመ ደስታን የሚያበስር ገብርኤል ነው። ሦስተኛም በአምላኬ እግዚአብሔር ፈቃድ በመናብርት ላይ የተሾምኩ የሰው ልጆችንም ከሕመም እና ከቁስል ሁሉ የምፈውሳቸው እኔ ሩፋኤል ነኝ። አራተኛም በንስሐ ለዳኑና ዘላለማዊ ሕይወትን ይወርሱ ዘንድ ለሚገባቸው ሰዎች የሚለምን ፋኑኤል ነው። በመጀመሪያዊቱ ጽላት እግዚአብሔር በቃሉ እንደኛ የሾማቸው ሌሎች የመላእክት አለቆች አሉ። እሊህም ሁሉ የመናፍስት ጌታ የልዑል እግዚአብሔር አገልጋዮች ናቸው አለኝ። የሊቀ መላእክት ቅዱስ ሩፋኤል ወዳጆች ሆይ እንኪያስ ይህ ቅዱስ ሩፋኤል
በኃጢአት የቆሰለ የሰው ነፍሳትንና በደዌ ሥጋ የተያዙትን ሕሙማንን ይፈውሳቸው ዘንድ ለታመመና ለቆሰለ ሁሉ ፈዋሽ ሆኖ እንደተሾመ አስተውሉ። ከፈጣሪው ኢየሱስ ክርስቶስ የመስቀሉ ብርሃን በነሳው በረከቱ ሕፃናትን የሚባርክ የወላጆችን ማኅፀን የሚፈታ አቃቤ ሆሆቱ ሆኖ አምላኩን የሚያገለግል የሊቀ መላእክት ቅዱስ ሩፋኤል አማላጅነቱ በየጊዜው በየሰዓቱ ከሕዝበ ክርስቲያኑ ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን።